እንኳን ለሰሙነ ሕማማት በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ተደራሽ እንዲሆን ቪዲዮውን ላይክ እና ኮሜንት በማድረግ እንድትጀምሩ እናስታውሳችኋለን። ከትንሣኤ በፊት ያለው ሳምንት ሰሙነ ሕማማት ይባላል። ይኸውም በነቢዩ ኢሳይያስ በእውነት ደዌያችን ተቀበለ ሕማማችንም ተሸከመ፣ በእርሱ ቁስል እኛ ተፈወስን ተብሎ በመንፈስ ቅዱስ ትንቢት የተነገረው ቃል ተፈጸመ። ኢሳይያስ 5:34-36። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሳምንት ውስጥ ለድኅነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለውን ጽዋትወ መከራ ለማስታወስ የወጣ ስያሜ ነው። በሰሙነ ሕማማት መስቀል መሳለምና እርስ በርስ መሳሳም የለም። ይህም የይሁዳ ጌታን በመሳም አሳልፎ እንደሰጠው ለማሰብ ነው። በዚህ ሳምንት ውስጥ ያሉት ዕለታት ስያሜያቸውና በእያንዳንዳቸው ዕለታት የተፈጸሙትን ድርጊቶች እንደሚከተለው እንመለከታለን። ዕለተ ሰኞ አንጽሖተ ቤተ መቅደስና መርገመ በለስ የተፈጸመበት ዕለት ነው። የሆሳዕና ዕለት ቢታንያ ያድራል። በማግስቱም ከቢታንያ ሲመጣ ተራበ። ቅጠል ያላት በለስ ከሩቅ አይቶ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳችም ፍሬ አላገኘባትም። ካሁን ጀምሮ ማንም ካንቺ ፍሬ አይብላ ብሎ ረገማት። ማርቆስ 11:11-12። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖተ ምግባር ናት። ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈለገ፣ አላገኘም። እስራኤል ሕዝበ እስራኤል መባል እንጂ ደግ ሰው አይገኝብሽ ብሎ ረገማት። በመርገም ምክንያት እርሱ ካላያቸው በስተቀር ደግ ሰው ጠፋባት። አንድም በለስ ኦሪት ናት። በዚህ ዓለም ሰፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽም እንጂ በማለት ፈጸማት። ዕፀ በለስን ፍሬ ባንቺ አይሁን አላት። አንድም በለስ ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ኃጢአትም በዚህ ዓለም ስፍራ ሰፍና አገኛት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሯት ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷ ሄደ፣ ማለትም ከኃጥአን ጋር ዋለ። ኃጥእ ከመባል በቀር በመዋሉ ኃጢአት አለመስራቱን ለመመልከት ፍሬ አላገኘባትም አለ። ባንቺ ፍሬ አይገኝ፣ የሚውሉም በኃጢአት በፍዳ ተይዞ የሚቀር አይኑር ለማለት ነው። ስትረገም ፈጥና መድረቋም በአዳም በደል ያገኛትን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። በመቀጠልም ወደ ቤተ መቅደስ ሄደ። ቤተ መቅደስ ቤተ ጸሎት፣ ቤተ መሥዋዕት መሆኑ ቀርቶ ቤተ ምስያጥ ወይም የንግድ ቤት ሆኖ ቢያገኘው ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ማርቆስ 11:17-19። ይህም የሚያሳየው ማደሪያ ቤቱ የነበረን የአዳም ልጆች ኃጢአት ሰፍኖብን ስንኖር ቢያገኘን ኃጢአታችንን ሁሉ እንዳራቀልን የሚገልጽ ነው። በሰሙነ ሕማማት ካህናትና ምዕመናን በቅድስት ቤተ ክርስቲያን ተገኝተው ወዛቸው ጠብ እስኪል ድረስ በነግህ፣ በሰልስት፣ በስድስት ሰዓትና በተሰዓቱ ሰዓት መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። በተለይም ካህናት በማንኛውም አገልግሎት ጥቁር ልብስ ይለብሳሉ። ምክንያቱም የደረሰብን መከራ ሐዘኑንና 550 ዘመን የሰው ልጅ በጨለማ ሕይወት ይኖር እንደነበር ለማዘከር ነው። ማክሰኞ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት በዚህ ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋልና። ጥያቄውም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት ማስተማር፣ ታምራት ማድረግ፣ ገበያ መፍታት በማን ሥልጣን ታደርጋለህ የሚል ነበር። ይህንስ ሥልጣን እነዚህን እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው። እነርሱም ከሰማይ ነው ብንል
ለምን አልተቀበላችሁትም ይለናል። ከሰው ነው ብንል ሕዝቡ ሁሉ ዮሐንስን እንደ አባት ያከብሩታል፣ እንደ መምህርነቱም ይፈሩታልና ሕዝቡን እንፈራለን ተባብለው ወዴት እንደሆነ አናውቅም ብለው መለሱለት። እርሱም በማን ሥልጣን እነዚህን እንደማደርግ እኔም አልነግራችሁም አላቸው። ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንዲያደርግ አተውት አልነበረም፣ ልቦናቸው በክፋትና በጥርጥር ስለተሞላ ነው እንጂ። ከዚህ የምንማረው የእነሱን ክፉ ጠባይና ግብር መከተል እንደማይገባን ነው። በዚህ ዕለት በቤተ መቅደስም ረጅም ትምህርት ስላስተማረ የትምህርት ቀንም ይባላል። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባ ሲያስተምር ነው። ረቡዕ፣ ይህ ዕለት የምክር ቀን ይባላል። ምክንያቱም የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚገባቸው ምክር የጀመሩበት ወይም የያዙበት ቀን ስለሆነ ነው። በዚህ ምክራቸው ላይ በጣም ትልቅ ጭንቀት ነበር። ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት በመሆኑ ብዙውን ሕዝብም በጌታችን ትምህርት የተማረኩ ታምራቱን የሚያደንቁ ስለነበር ሁከት እንዳይፈጠር ነው። በዚህ ጭንቀት ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመገኘት የምክራቸው ተባባሪ ሆኖ ጭንቀታቸውን አስወግዶላቸዋል። ማቴዎስ 26 ከ1-5፣ ማርቆስ 14 ከ1-2። የአዲስ ኪዳን ካህናት ምዕመናን በዚህ ዕለት በቅድስት ቤተ ክርስቲያን ተሰብስበው ከእህልና ውሃ ተለይተው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርዱን በማሰብና በማልቀስ ስለዚህ ታሪክ የሚያወሳውንም በማንበብ እስከ ኮከብ መውጫ በጾም በጸሎትና በስግደት ተወስነው ይቆዩና ወደ ቤታቸው ይሄዳሉ። ይሁዳ ማለት ታማኝ ማለት ቢሆንም እንደ ስሙ ግብሩ ሆኖ አልተገኘም። ስምና ግብሩ አልተባበረለትም። እኛስ ስማችን እንደ ግብራችን ይሆን? ራሳችንን ጠይቅ። ዕለተ ረቡዕ መልካም መዓዛ ያለው ቀንም በመባል ይታወቃል። ምክንያቱም ጌታችን በዚህ ዕለት በቤተ ስምዖን ዘለምጽ ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ከእንግዲህ በኃጢአት ተቆርቶ ይኖር የነበረውን ሕይወቴን እንደዚሁ መልካም ሽቱ ዋጋው እጅግ በጣም ውድ የሆነ ከ300 ዲናር በላይ የሚያወጣ በአልባስጥሮስ ብልቃጥ የሞላ ሽቱ ይዛ በመሄድ በጠጉሩ ወይም በራሱ ላይ በማርከፍከፍ ስላቀረበች ነው። የእንባ ቀንም ይባላል። ይህችው ሴት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን አጥበዋለችና ማቴዎስ 26 ከ6-13። ከዚህም እያንዳንዳችን ልንማር የሚገባን ነገር አለ። ይኸውም የራሱን ኃጢአት በማሰብ ማልቀስና የተወደደ መሥዋዕት አድርጎ ለእግዚአብሔር ማቅረብን ነው። ዕለተ ሐሙስ ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት። አንደኛ ሕጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑን ነው። ይህን ለማስታወስ ዛሬ ካህናት በተለይም ሊቃነ ጳጳሳት በመካከላችን ተገኝተህ የእኛንና የሕዝቡን ኃጢአት እጠብ ሲሉ በቤተ ክርስቲያናችን የተገኙትን ምዕመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ዮሐንስ 13 ከ4-15። ሁለተኛ የጸሎተ ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ በጌቴሴማኒ ሲጸልይ በማደሩ ምክንያት ነው። ማቴዎስ 26 ቁጥር 36፣ ዮሐንስ 17 ቁጥር 1። ሦስተኛ የምስጢር ቀንም ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበት መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል በመሆን የሚያገለግለውም ጽናጽል ነው።
ይህም አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ኑዛዜ አይደረግም። ሥርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን መቀበል ይኖርበታል። አራተኛ የሐዲስ ኪዳን ሐሙስ ይባላል። ምክንያቱም መሥዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ሉቃስ 22:18-20 ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው፣ ከእርሱም ጠጡ በማለቱ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፈጻሚዎች፣ ጠባቂዎች መሆን እንደሚገባን እንማራለን። አምስተኛ የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለቱ ዮሐንስ 15:15 ከባርነት ነፃ የወጣንበት ቀን መሆኑን መጽሐፍ ቅዱስ በግልጽ ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት በመራቅ ከእግዚአብሔር ጋር የሚያውጀውን መልካም ሥራ በመሥራት ሕይወቱን በቅድስና መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናልና ማቴዎስ 26:17-19። ስድስተኛ አረንጓዴው ሐሙስ ይባላል። ይህም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለ ጸለየ ነው። ዕለተ ዓርብ። ዕለተ ዓርብ የስቅለት ቀን ወይም ስቅለት በመባል ይታወቃል። ስቅለት መስቀል፣ መሰቀል፣ አሰቃቀል ማለት ነው። መስቀል በቁሙ መሰቀያ፣ መመዘኛ፣ መሰቀያ፣ መንጠልጠያ፣ ለሞት የሚያበቃ መከራ ማለት ነው። በማርቆስ 8:34 ከደቀ መዛሙርቱም ጋር ሕዝቡን ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ሰው ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ይላል። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 1:17 ላይ የክርስቶስም መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም ይላል። ጌታችን በተሰቀለ ዕለት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ፣ ፀሐይ ጨለመ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተውም ከነበሩት ቅዱሳን ብዙዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ለብዙዎች ታዩ። ማቴዎስ 27:51። ጌታችን ለዓለሙ ያሰበውን ቤዛነት ሊፈጽም በመስቀል ላይ መሰቀሉ የሚታሰብበት ነውና ለስቅለቱ መታሰቢያ የሚሆን አጎበር ተዘጋጅቶ ከርቤ እየታጠነ ስቅለቱ የሚመለከቱ ምንባባት ሲነበብና ሲሰገድ ይዋላል። የሰው ልጅ በሙሉ በግራ አጋንንት ተረግጦ ከፈጣሪው ተጣልቶ ለ5500 ዘመን በጨለማ መኖሩን ለማስታወስም መንበረ ታቦቱ በዚህ ቀን በጥቁር ልብስ ይሸፈናል። ዲያቆኑም በቤተ ክርስቲያን በመዞር የሚያሰማው የቃጭል ድምፅ የእመቤታችን ቅድስት ድንግል ማርያም ለቅሶ፣ አንድም ዋይ ዋይ እያሉ የተከተሉት የኢየሩሳሌም ሴቶችን ሙሾም ምሳሌ ነው። ሉቃስ 23:31። በዕለተ ዓርብ ነፍሳት ከሲኦል ወጡ፣ አንቀጸ ገነት ተከፈተልን፣ ርስተ መንግሥተ ሰማያት ተመለሰችልን፣ አባታችን አዳምም ከፈጣሪው ጋር ታረቀልን በማለት ገብረ ሰላመ በመስቀሉ ተንሣኤው አግሃዶ እያልን የተድላ የደስታ ምልክት ወይም መገለጫ የሆነ ልምላሜ ያለውን ቆጽለ ሆሳና ወይም ቄጠማ ግጫ ይዘን የምሥራችን እንባባላለን። ኤፌሶን 2:14-15 ያለ ምሳሌ አልተናገረምና እንዳለ ማቴዎስ 13:34-35 የጥፋት ውሃ ጎደለ አለቀ እያለች ቁጽለ ዕፅ ዘይት ይዛ
ለኖህ አብስረዋለች። ዘፍጥረት 8 ከ8 እስከ 11። ኖህ እጁን ዘርግቶ እርግብን እንደተቀበላት ካህናትም በየመንደሩ እየዞሩ ክርስቶስ ተመረመረ፣ ዲያብሎስ ታሰረ በማለት ቄጤማ ሲያድሉ ምዕመናንም እጃቸውን ዘርግተው መቀበላቸው የዚህ ምሳሌ ነው። ስለዚህ አሁንም ቢገኝ የወይራ ልምላሜ ቢታጣ ግጫን እየታደልን የምስራች መባባላችን ነፍሳት ከሲኦል ለመውጣታቸው መታሰቢያ ነው። ይህ ቁጽለ ልምላሜ ይዞ ተድላ ደስታ መግለጽ ከጥንት ጀምሮ ሲያያዝ የመጣ ነው እንጂ እንግዳ ነገር አይደለም። ለዚህ በመጀመሪያይቱ ቀን ከበጎ እንጨት ፍሬን የሰሌንና የተምር ዛፍ ልምላሜ ይዛችሁ በየዓመቱ 7 ቀን ተድላ ደስታ ታደርጋላችሁ ብሏል። ዘሌዋውያን 23 ከ40 እስከ 44። በሰሙነ ሕማማት ጊዜ ቤተ ክርስቲያናችን የምታደርገው ትውፊት የሐዋርያት ሥራ 1:3 ላይ ከሆሳና እስከ ቀዳም ስዑር ያሉት ዕለታት የዓመተ ፍዳ መታሰቢያ ናቸው። ከሆሳና እስከ ቀዳም ስዑር ያሉት ዕለታት የዓመተ ፍዳ መታሰቢያ ናቸው። ጸሎተ ፍትሐት አይደረግም። በዚህ ሳምንት ውስጥ ለሚሞቱ ምዕመናን እግዚኦ ሕያዋን ይደገማልና። በሰሙነ ሕማማት መስቀል የለም። ሳምንቱ የዘመነ ኦሪት ምሳሌ ስለሆነ እርስ በእርስ መሳሳም፣ ሰላም መባባልና መልክዓ መልክ መድገም የለም። ይኸውም ይሁዳ ክርስቶስን በሰላምታ ስላስያዘው እርሱን ላለመምሰል ማቴዎስ 26። በዚህ ሳምንት ብሉያትና ሐዲሳት መጻሕፍት ከጠዋት እስከ ማታ ይነበባሉ። የአምልኮ ስግደት ይሰገዳል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል መስቀልን ተሸክሞ ሲወድቅ ሲነሳ የዋለበትን ይልቁንም ሥርዓተ ስግደትን ራሱ ሰግዶ እኛን ያስተማረንን በማሰብ ነው። ሉቃስ 22 ከ41 እስከ 45፣ ዮሐንስ 4 ከ22 እስከ 24። ስለዚህም በዚህ ሳምንት ወራዊ ዓመታዊ በዓል ቢሆን እንኳ ስግደት አይቋረጥም። የአምልኮ ስግደት ሳምንት ስለሆነ ዲያቆኑ ጥቁር ለብሶ መስቀል ይዞ ቃጭል እያቃጨለ ቤተ ክርስቲያንን 3 ጊዜ መዞሩ ዲያቆኑ የዮሐንስ ወልደ ነጎድጓድ ቃጭል የእመቤታችን ምሳሌ ሲሆኑ ዮሐንስና እመቤታችን ጌታችን የተሰቀለበትን እግረ መስቀሉን እየዞሩ አልቅሰው ነበርና። በዕለተ ዓርብ ሰርክ ሲሆን ምዕመናን ወደ ቄሱ እየቀረቡ ስግደት እንዲሰጣቸው ይጠይቃሉ። ቄሱም በወይራ ቅጠል እየጠበጠበ ተጨማሪ ቀን ሲሰግዱ ከዋሉት ሌላ ስግደት ይሰጣቸዋል። ጥብጣብ የጌታችን ግርፋት ምሳሌ ነው። አንድም የተግሣጽ ምሳሌ ነው። ማቴዎስ 26 27። አክፍሎት። አክፍሎት ማለት ማክፈል፣ ማጠፍ፣ መደረብ፣ ሁለቱን ቀን አንድ አድርጎ መጾም፣ ጌታ ከተያዘበት እስከተነሳበት ድረስ። ይህ ሥርዓት የመጣው በቤተ ክርስቲያናችን ልማድ እመቤታችን ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህልና ውሃ አንቀምስም ብለው እስከ ትንሣኤ በመቆየታቸው ምክንያት ነው። በሀገራችን ብዙ ሰዎች ሐሙስ ማታ የቀመሱ እሁድ የትንሣኤ ዕለት ብቻ እህልና ውሃ የሚቀምሱት፣ ያልተቻላቸው ግን ዓርብ ማታ የቀመሱ እስከ ትንሣኤ ይሰነብታሉ። የ2 ቀን ማክፈሉ እንኳ ቢከብድ ቅዳሜን ማክፈል ሥርዓት ነው። ቅዳሴው በመንፈቀ ሌሊት ስለሆነ በልቶ ማስቀደስና መቅረብ እንዳይሆን። በሰሙነ ሕማማት ሳምንት ውስጥ ያሉት ዕለታት ስያሜዎቻቸውና በእያንዳንዳቸው ዕለታት የተፈጸሙትን ድርጊቶች የዳሰስንበት ዝግጅት በዚህ ተጠናቀቀ። ቪዲዮዎቻችን ላይክ፣ ኮሜንትና ሼር እንድታደርጉ እየጠየቅን ጾም ጸሎታችንና ስግደታችን እግዚአብሔር እንዲቀበለን መልካም ፍቃዱ እንዲሆንልን እንመኛለን። እናመሰግናለን።